ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ጤና ይስጥልኝ የኢትዮ ግዕዝ ቤተሰቦች እንደምን ሰነበታችሁ? ዛሬ እጅግ ልዩና ታሪካዊ በሆነ የትንታኔ ዝግጅት ተመልሰን መጥተናል። ከሚያዝያ 12 እስከ ሚያዝያ 18 ቀን 2018 ዓመተ ምህረት ባለው ሳምንት ውስጥ በሰማይ ላይ ታላላቅ የፕላኔቶች እንቅስቃሴዎች ይከናወናሉ። በተለይም ለ7 ዓመታት በአንድ ኅብረ ኮከብ ውስጥ የቆየውን ለውጥ አምጪው ዩራነስ ወደ አዲስ ምዕራፍ የሚሸጋገርበት ሳምንት ነው። በዛሬው ዝግጅታችን ስለ ሳጂታሪየስ፣ ካፕሪኮርን፣ አኳሪየስ እና ፓይሰስ ኮከቦች በዝርዝር እንመለከታለን። ይህ ሳምንት በጤናችሁ፣ በሥራችሁ እና በግንኙነታችሁ ላይ ምን ይዞላችሁ ይመጣል? የሚቀጥሉት 7 ዓመታትን የሚወስነው ታሪካዊ ሽግግር ለእናንተ ምን ትርጉም አለው? ለእነዚህ ጥያቄዎች ምላሽ ይዘን ቀርበናል። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛለን። አሁን ወደ መጀመሪያው ኮከብ ትንታኔ እንሸጋገር። አንድ የሳጂታሪየስ ሳምንታዊ ትንታኔ ከሚያዝያ 12 እስከ ሚያዝያ 18። ሳጂታሪየስ በግንኙነቶ ላይ አዲስ አብዮትና የጤናው መታደስ። ለሳጂታሪየስ ኮከብ ተወላጆች እጅግ ማራኪና ወሳኝ የሆነ ሳምንታዊ ትንታኔ ይዘንላችሁ ቀርበናል። በዚህ ሳምንት በሕይወታችሁ ውስጥ ትልቅ የኃይል ሽግግር ታስተናግዳላችሁ። ሳጂታሪየሶች ሆይ ይህ ሳምንት ለእናንተ 2 ትልልቅ መልእክቶች አሉት። አንደኛው ስለ ዕለት ተዕለት ሥራችሁና ስለ ጤናችሁ ሲሆን፣ ሁለተኛውና ትልቁ ደግሞ ስለ ትዳርና ስለ ቅርብ ግንኙነታችሁ ነው። ዝርዝሩን እንመልከት። ሳምንቱን ስትጀምሩ ቅድሚያ የምትሰጧቸውን ነገሮች ለዩ። ምክንያቱም ሐሙስ ሚያዝያ 15 ቀን የሚመጣው ጉልበት እናንተን የሚያነቃቃም የሚያደናግርም ሊሆን ይችላል። የውበት ፕላኔት ቬነስ ከለውጥ አምጪው ዩራነስ ጋር በታውረስ ኅብረ ኮከብ ውስጥ ይገናኛሉ። ይህ ለእናንተ 6ኛው ቤት ማለትም የጤና የሥራና የዕለት ተዕለት ተግባር ቤት ነው። ይህ ለ7 ዓመታት ሲካሄድ የነበረውን የመጨረሻው ነው። በዚህ ቀን አዲስ የጤና ሥርዓት እጀምራለሁ የሚል ቁርጠኝነት ሊያድርባችሁ ይችላል። የተሻለ እንቅልፍ፣ ጤናማ አመጋገብና መደበኛ ስፖርት ለመጀመር ግልጽ ራዕይ ይኖራችኋል። ነገር ግን ተጠንቀቁ፣ የዩራነስ ጉልበት ድንገተኛ ስለሆነ ያልተጠበቁ ግብዣዎች ወይም የሰነፍነት ስሜት ከጀመራችሁት መንገድ ሊያስወጣችሁ ይችላል። ሳጂታሪየሶች ሆይ አንድ ቀን ብትሳሳቱ ተስፋ አትቁረጡ። ዋናው ነገር ፍጹም መሆን ሳይሆን ወጥነት ነው። ድክመታችሁን ማወቃችሁ ግማሹ ድል ነው። ስለዚህ በጤናችሁና በሥራችሁ ላይ ለምትጀምሩት አዲስ እርምጃ ራሳችሁን አበረታቱ። ዓርብ ሚያዝያ 16 ቀን ጥያቄ ውስጥ ነህ ወይስ ውጭ ነህ የሚል ይሆናል። የፍቅር ፕላኔት ቬነስ ወደ ጄሚኒ እና ወደ እናንተ 7ኛው ቤት ትገባለች። ይህ ውህደት ከኮከባችሁ ጋር ፊት ለፊት የሚገናኝ በመሆኑ ግንኙነታችሁ ላይ ትልቅ ብርሃን ይፈነጥቃል። በአንድ ግንኙነት ወይም በጋራ ሥራ ውስጥ 2 ልብ ሆናችሁ ከቆያችሁ አሁን አቋማችሁን የምታሳዩበት ጊዜ ነው። ግማሽ ልብ ሆኖ መቀጠል ጥሩ ግንኙነትንም እንኳን ቢኖር ሊያበላሽ ይችላል። ለትክክለኛው ሰው በሙሉ ልብ ከሰጣችሁ ሌላው ምን አመለጠኝ የሚለው ጭንቀት በራሱ ይጠፋል። በትዳር ወይም በፍቅር ውስጥ ያላችሁ ሳጂታሪየሶች በዚህ ወቅት ለአጋራችሁ ቅድሚያ ስጡ። አብራችሁ የምትዝናኑበትን ጊዜ መድቡ። አንዳችሁ ለሌላው ያላችሁን ክብርና ፍቅር በተግባር የምታሳዩበት ወቅት ነው። ቅዳሜ ሚያዝያ 17 ቀን ለሚቀጥሉት 7 ዓመታት ግንኙነታችሁን የሚቀይር ትልቅ አብዮት ይጀመራል። አብዮተኛው ዩራነስ ወደ 7ኛው ቤታችሁ በመግባት እስከ 2033 ዓመተ ምህረት ድረስ ይቆያል። ለ7 ዓመታት ዩራነስ በሥራና በጤናችሁ ላይ ሲሰራ ነበር። አሁን ግን ተልዕኮ ወደ ግንኙነታችሁ ተቀይሯል። በሚቀጥሉት ዓመታት ወደ ሕይወታችሁ የሚመጡ ሰዎች እጅግ
ከእናንተ ጋር ፍጹም የተለየ ስሜት ያላቸው ይሆናሉ። የድሮ የግንኙነት ሕጎች ሊቀየሩ ይችላሉ። የበለጠ ነፃነት፣ አዳዲስ የትብብር መንገዶች ወይም ለየት ያለ የአኗኗር ዘይቤ ሊፈጠር ይችላል። ውድ ሳጂታሪየሶች፣ ይህ ሳምንት በጤናችሁ የምትጠነክሩበትና በግንኙነታችሁ የምትዘምኑበት ወቅት ነው። በጤናችሁ ላይ ቁርጠኛ ሁኑ፣ አጋራችሁን አክብሩ፣ እንዲሁም ለአዳዲስ ሰዎች ክፍት ሁኑ። እናንተ የጀብዱና የእውነት ሰዎች ናችሁ። ለውጡን በደስታ አስተናግዱ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሁለት የካፕሪኮርን ሳምንታዊ ትንታኔ ከሚያዝያ 12 እስከ ሚያዝያ 18። ካፕሪኮርን ከጭንቀት ወደ ጤናማ ስኬት። የታሪካዊ 7 ዓመት ሽግግር። ዛሬ በጽናትና በትጋት ለሚታወቁት የካፕሪኮርን ኮከብ ተወላጆች እጅግ ወሳኝና ደስ የሚል ሳምንታዊ ትንታኔ ይዘንላችሁ ቀርበናል። በዚህ ሳምንት በሕይወታችሁ ውስጥ ለ7 ዓመታት የቆየ አንድ ትልቅ ምዕራፍ ተዘግቶ አዲስ ምዕራፍ ሲከፈት ትመለከታላችሁ። ካፕሪኮርኖች ሆይ፣ እናንተ በሥርዓትና በሕግ መመራት የምትወዱ የጥንካሬ ምልክቶች ናችሁ። ነገር ግን በዚህ ሳምንት ኮከቦቹ ከለመዳችሁት ጥብቅ መመሪያ ወጣ ብላችሁ እንድትዝናኑ ይጋብዟችኋል። ሐሙስ ሚያዝያ 15 ቀን ለእናንተ የነጻነት ቀን ነው። የፍቅርና የውበት ፕላኔት ቬነስ ከለውጥ አምጪው ዩራነስ ጋር በታውረስ ኅብረ ኮከብ ውስጥ ይገናኛል። ይህ ለእናንተ 5ኛው ቤት ማለትም የፈጠራ የፍቅርና የጨዋታ ቤት ነው። ካፕሪኮርኖች ሆይ፣ ለ7 ዓመታት በዚህ ቤት ውስጥ የነበረው ዩራነስ የመጨረሻውን ስንብት እያደረገ ነው። ይህ ቀን ከለመዳችሁት ምቾት ቀጠና ወጣ ብላችሁ አዲስ ነገር እንድትሞክሩ ዕድል ይሰጣችኋል። ምናልባትም ደፋር የሆነ የፈጠራ ሥራ መጀመር ወይም ደግሞ ባልተለመደ ሁኔታ ከፍቅረኛችሁ ጋር ልዩ ጊዜ ማሳለፍ ትችላላችሁ። ሁልጊዜ በሥራና በኃላፊነት የምትወጠሩት ካፕሪኮርኖች ዛሬ ግን ትንሽ ዘና በሉ። በውስጣችሁ ተቀብሮ የነበረ አንድ የፈጠራ ዘር ዛሬ ቦታ ካገኘችሁት አስደናቂ ውጤት ሊያመጣላችሁ ይችላል። አርብ ሚያዝያ 16 ቀን የቬነስ ትኩረት ይቀየራል። ቬነስ ከ5ኛው ቤት ወጥታ ወደ 6ኛው ቤት ትገባለች። ትኩረቱም ራስን መንከባከብ ላይ ነው። በዚህ ወቅት ሰዎች እንዴት ያዩኛል ከሚለው ይልቅ በሰውነቴ ውስጥ ምን ይሰማኛል ለሚለው ጥያቄ ቅድሚያ ትሰጣላችሁ። ስፖርታዊ እንቅስቃሴ ለእናንተ መዝናኛ ብቻ ሳይሆን ማኅበራዊ ሕይወታችሁ የሚቀጣጠልበት ቦታ ይሆናል። ላላገባችሁ ካፕሪኮርኖች ለጤናው ትኩረት የሚሰጥና ንቁ የሆነ ሰው ሊስባችሁ ይችላል። በተጨማሪም የሥራ ቦታችሁን ለማስዋብ ሞክሩ። ቢሮአችሁ ወይም የምትሰሩበት ጠረጴዛ ሳቢና ምቹ ከሆነ ምርታማነታችሁ በከፍተኛ ሁኔታ ይጨምራል። ቅዳሜ ሚያዝያ 17 ቀን ለሚቀጥሉት 9 ዓመታት የአኗኗር ዘይቤያችሁን የሚቀይር ትልቅ ጉዞ ይጀመራል። አብዮተኛው ዩራነስ ወደ 6ኛው ቤታችሁ ይገባል። ካፕሪኮርኖች ሆይ፣ በሚቀጥሉት ዓመታት ሥራችሁን የምትሰሩበት መንገድ ሙሉ በሙሉ ይዘመናል። በቴክኖሎጂ የተደገፉ አዳዲስ አሰራሮች ሥራችሁን በብቃትና በፍጥነት የምታከናውኑበት መንገድ ይፈጠራል። ከዚህ በፊት ጭንቀት የሕይወታችሁ አካል ሆኖ ከቆየ፣ አሁን ግን ዩራነስ ያንን እንድታቆሙ ይገፋፋችኋል። በጥበብ መሥራት እንጂ በድካም መሰቃየት አያዋጣም ይላችኋል። ውድ ካፕሪኮርኖች፣ ይህ ሳምንት ከጥብቅ ሥርዓት ወደ ነጻነትና ወደ ጤና የምትሸጋገሩበት ነው። አዲስ ነገር ይሞክሩ፣ ለጤናችሁ ቅድሚያ ስጡ፣ እንዲሁም ሥራችሁን በቴክኖሎጂ አዘምኑ። እናንተ የጽናት ተምሳሌቶች ናችሁ። ለውጡን በብልሃት ተቀበሉት። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ።
3. የአኳሪየስ ሳምንታዊ ትንታኔ ከሚያዝያ 12 እስከ ሚያዝያ 18። አኳሪየስ ገዢ ፕላኔቶ የታሪክ ሽግግር አደረገ። የ7 ዓመቱ የቤት ጭንቀት አብቅቶ የደስታ ዘመን ተጀመረ። ዛሬ ለአኳሪየስ ኮከብ ተወላጆች እጅግ ልዩ የሆነ ሳምንታዊ ትንታኔ ይዘንላችሁ ቀርበናል። በዚህ ሳምንት እናንተ አኳሪየሶች በታሪካችሁ ውስጥ ትልቁን የለውጥ ሽግግር ታያላችሁ። አኳሪየሶች ሆይ የእናንተ ገዢ ፕላኔት የሆነው ዩራነስ ከ7 ዓመታት ቆይታ በኋላ ቤቱን ሊቀይር ነው። ላለፉት 7 ዓመታት በቤታችሁና በቤተሰባችሁ ላይ የነበረው ውጥረትና ለውጥ አብቅቶ አሁን ወደ ፈጠራና ወደ ፍቅር ምዕራፍ እየተሸጋገራችሁ ነው። ሳምንቱን ስትጀምሩ ራሳችሁን አረጋጉ፣ ምክንያቱም ሐሙስ ሚያዝያ 15 ቀን ታላቅ ስብሰባ አለ። የፍቅር ፕላኔት ቬነስ ከገዢ ፕላኔታችሁ ዩራነስ ጋር በአራተኛው ቤታችሁ ይገናኛሉ። ይህ ክስተት ከ2011 ዓመተ ምህረት ጀምሮ በቤት ሕይወታችሁ ላይ ሲካሄድ የነበረውን ስር ነቀል ለውጥ የሚዘጋ የመጨረሻው ቀን ነው። ምናልባት ቤት ለመቀየር፣ ለመጠገን ወይም በቤት ውስጥ ያላችሁን አኗኗር ለመለወጥ ድንገተኛ ሐሳብ ሊመጣላችሁ ይችላል። ነገር ግን ትልቅ የቤት ውሳኔ ከመወሰናችሁ በፊት እስከ ሳምንቱ መጨረሻ ድረስ ራሳችሁን ጠብቁ። አሁን ቤታችሁ በሰላም ላይ ከሆነ ይህንን ጉልበት ቤታችሁን ይበልጥ የእናንተ ማንነት እንዲያንጸባርቅ ለማድረግ ተጠቀሙበት። አርብ ሚያዝያ 16 ቀን በውስጣችሁ አዲስ ስሜት ይፈጠራል። የፍቅርና የውበት ፕላኔት ቬነስ ወደ 5ኛው ቤት ትገባለች። በዚህ ወቅት ሰዎችን መሳብ ለእናንተ እንደ መተንፈስ ቀላል ይሆንላችኋል። በትዳር ወይም በፍቅር ውስጥ ያላችሁ አኳሪየሶች ግን ተጠንቀቁ። የእናንተ ቀልድ ወይም ጨዋታ በአጋራችሁ ዘንድ ሌላ ትርጉም እንዳይሰጠው በግልጽ ተነጋገሩ። በሚቀጥሉት 4 ሳምንታት ውስጥ ሕይወትን አጣጥሙ። ለየት ያለ አለባበስ ተከተሉ። ወደ ልብሶች ሂዱ። የሚመጣውን የፈጠራ ሐሳብ አትናቁ። ቅዳሜ ሚያዝያ 17 ቀን ገዢ ፕላኔቶ ዩራነስ ወደ ጀሚኒ ኅብረ ኮከብ ይገባል። ጀሚኒ እንደናንተ የአየር ወገን ስለሆነ የዩራነስ ኃይል በእናንተ ላይ ያለ ምንም ግጭት በቀጥታ ይሰራል። ላለፉት 7 ዓመታት በቤት ውስጥ የነበረው መረበሽ አብቅቶ አሁን በፈጠራችሁ በፍቅራችሁና ራሳችሁን በምትገልጹበት መንገድ ላይ ነፃነት ታገኛላችሁ። በሚቀጥሉት ዓመታት ድንገተኛ የፍቅር ግንኙነቶች፣ ያልተጠበቁ የፈጠራ ስኬቶች እና ዝናን የሚያመጡ አጋጣሚዎች ይፈጠራሉ። አኳሪየሶች ሆይ አዲሱ ዘመን የእናንተ ነው። ውድ አኳሪየሶች ይህ ሳምንት የእናንተ የዳግም ልደት ሳምንት ነው። ቤትዎን ያረጋጉ፣ ማራኪነታችሁን ተጠቀሙበት፣ እንዲሁም ለየት ያለ ማንነታችሁን ለማሳየት አትፍሩ። እናንተ የወደፊት ሰዎች ናችሁ። ገዢ ፕላኔታችሁ ወደሚመችበት ቦታ ገብቷልና ተንቀሳቀሱ። አራት የፓይሰስ ሳምንታዊ ትንታኔ ከሚያዝያ 12 እስከ ሚያዝያ 18። ፓይሰስ የ7 ዓመቱ የቤትና የቤተሰብ አብዮት ተጀመረ። ዛሬ ብሩህ፣ ትሑትና በታላቅ ስሜታዊ ጥበቡ ለሚታወቀው የፓይሰስ ኮከብ ተወላጆች ጥልቅ ትንታኔ ይዘንላችሁ ቀርበናል። በዚህ ሳምንት በሕይወታችሁ ውስጥ ትልቅ የታሪክ ሽግግር ታያላችሁ። ፓይሰሶች ሆይ እናንተ የብቻነትን ጊዜና ጸጥታን የምትወዱ ሰዎች ናችሁ። ነገር ግን በዚህ ሳምንት ኮከቦቹ ወደ ውጭ ወጥታችሁ ሰዎችን እንድታገኙና እንድትነጋገሩ ይገፋፋችኋል። ሳምንቱን ስትጀምሩ የተወሰነ የጸጥታ ጊዜ ብታገኙ ይመከራል፣ ምክንያቱም ሐሙስ ሚያዝያ 15 ቀን ማኅበራዊ ሕይወታችሁ ላይ ትልቅ መነቃቃት ይፈጠራል። የፍቅር ፕላኔት ቬነስ ከለውጥ አምጪው ዩራነስ ጋር በሦስተኛው ቤታችሁ ለመጨረሻ ጊዜ ይገናኛሉ። ፓይሰሶች ሆይ ወደ ብቸኝነት ከመሳብ ይልቅ አሁን ወደ ውጭ ውጡ። ከሰዎች ጋር የምታደርጉት ተራ ውይይት ባልጠበቃችሁት ሁኔታ ትልቅ በር ሊከፍትላችሁ ይችላል። በዚህ ቀን ስትናገሩ በግልጽነትና በታማኝነት ይሁን። ውስጣችሁ ያለውን እውነት ስታወጡት ሰዎች የሚሰጡባችሁ ምላሽ ይለያል። ንግግራችሁ ግልጽ ከሆነ እጅግ ሩቅ የመጓዝ ኃይል ይኖረዋል።
ዓርብ ሚያዝያ 16 ቀን ትኩረታችሁ ወደ ቤትና ወደ ውስጣዊ ሰላም ይዞራል። የፍቅርና የውበት ፕላኔት ቬነስ ወደ አራተኛው ቤት ትገባለች። አሁን ቤታችሁን የምታድሱበት ጊዜ ነው። የማሰላሰያ ቦታ ማዘጋጀት ወይም መኝታ ቤታችሁን ማስዋብ ትልቅ እርካታ ይሰጣችኋል። በተጨማሪም ቤታችሁ የግብዣ ቦታ ይሆናል። የቅርብ ጓደኞቻችሁን ጋብዛችሁ ፕሮግራም ብታደርጉ መንፈሳችሁ ይታደሳል። በትዳር ውስጥ ያላችሁ ደግሞ ከሰው ራቅ ብላችሁ ብቻችሁን የምትሆኑበትን ጊዜ ብታመቻችሁ ፍቅራችሁ ይለመልማል። ቅዳሜ ሚያዝያ 17 ቀን ለሚቀጥሉት 7 ዓመታት ሕይወታችሁን የሚቀይር ትልቁ ሽግግር ይጀመራል። አብዮተኛው ዩራነስ ወደ አራተኛው ቤታችሁ ይገባል። ፓይሰሶች ሆይ በሚቀጥሉት ዓመታት ቤታችሁ ከቤተሰብ ጋር ያላችሁ ግንኙነት እና ስሜታዊ መሰረታችሁ ሙሉ በሙሉ ይታደሳል። ምናልባት የመኖሪያ ቦታችሁን ልትቀይሩ ትችላላችሁ። ለዘመናት ስትከተሉት የነበረውና የማይጠቅማችሁ የቤተሰብ ልምድ አሁን ይፈርሳል። ይህ የሚሆነው ግን እናንተ አሁን ከሆናችሁበት ማንነት ጋር የሚመጥን አዲስ የቤትና የቤተሰብ ሕይወት እንድትገነቡ ነው። ውድ ፓይሰሶች፣ ይህ ሳምንት ከውጭው ንግግር ወደ ውስጠኛው የቤት ሰላም የምትጓዙበት ነው። ለሰዎች ክፍት ሁኑ፣ ቤትዎን ያስውቡ፣ እንዲሁም የሚመጣውን ለውጥ አትፍሩ። እናንተ የውቅያኖስ ልጆች ናችሁ። ማዕበሉን አልፋችሁ ወደ ሰላማዊው ወደብ እየገባችሁ ነው። የተከበራችሁ የኢትዮ ግዕዝ ቤተሰቦች፣ የዘንድሮ የ2018 ዓመተ ምህረት በሚያዝያ ወር የሚከሰተው የዩራነስ ሽግግር ለሁላችንም አዲስ የሕይወት ምዕራፍ የሚከፍት ነው። ሳጂታሪየሶች በግንኙነት፣ ካፕሪኮርኖች በጤናና በሥራ፣ አኳሪየሶች በፈጠራና በደስታ እንዲሁም ፓይሰሶች በቤትና በቤተሰብ ሕይወታቸው ላይ ትልቅ አብዮት ያካሂዳሉ። የከዋክብት ጉዞ ሁልጊዜም ለተሻለ ማንነት መንገድ ይጠቁመናል። ዋናው ነገር እነዚህን የኃይል ሽግግሮች በንቃትና በዝግጁነት መቀበል ነው። የዛሬው ዝግጅታችን ይህንን ይመስል ነበር። ትንታኔውን ከወደዳችሁት ላይክ በማድረግ አበረታቱን። ለወዳጅ ዘመዶቻችሁም አጋሩት። በሌላ ዝግጅት በድጋሚ እስክንገናኝ ድረስ ሕይወታችሁ በሰላም በጤናና በፍቅር የተሞላ ይሁን። ቸር ሰንብቱ።